ባገር ሰው ጨዋታ ኖር ያገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ኖር ያገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ቤተኛ እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም ነው እንደው አክባሪ ይሞላል ቤቱ አይኖርም ጠሪ ኖር ያገር ሰው። ሰላም ሰላም ጋይስ፣ ሳምንታችንን ጠብቀን ተከትበናል። ታች ዛሬ ደግሞ ያለነው ማለት ነው በሁለት ቁጥር ሚዛን ለንደን ልናስጎብኛችሁ ቫክስዋል ነው ያለነው። ቫክስዋል ደግሞ ብዙ ጊዜ አብሶ ሰመሩ ሴንሻይን ዌዘር ሲመጣ የምንቀመጥበት ቦታ አለ። እዚህ አካባቢ ብዙ ትዝታ አለን እኛ እዚህ አካባቢ ቫክስዋል። ቴምዝ ሪቨር የለንደን ቴምዝ ሪቨር አንደኛው ማለፊያው ቫክስዋል ነው። እሱን ተንተርሶ ብዙ ጽድት ያሉ ባሮች አሉ፣ ሬስቶራንቶች አሉ እና ፖሽ ኤሪያ ነው በጣም። እዛ ላይ የምታዩት ጽድት ያለ ቢልዲንግ አለ። ይሄ ቢልዲንግ ታሪካዊ ነገር አለው ነገራችን። ግን ስለዚህ ቢልዲንግ ግን ከኔና ካንተ በተሻለ አንድ ወንድማችን በጣም ቢያብራራው ሰርቶ ያውቃል። እዚህ ቢልዲንግ ላይ ሰርቶ ያውቃል። ይሄ ቢልዲንግ ማለት ጋይስ የምንበላውን፣ የምንጠጣውን፣ የምንተነፍሰውን፣ የምናንሾካሽከውን ሁሉ የሚከታተሉበት የስለላ ቦታቸው ነው። MI5 ይባላል። አሁን የምናወራው ራሱ እየሰሙን ነው። አዎ፣ ኧረ ቅርብ ጊዜ ራሱ እኔ እዚህ መቀጠል እድል ገጥሞኝ ነበር አይደለ? በቁመት ነው በዘበኝነት ካልሆነ በስተቀር እንትን ነው። እና ትልቁ የዩኬ የኢንተለጀንት ሰርቪሳቸው ራሳቸውን ከሽብርተኝነት ከወንጀል ከምናምን የሚጠብቁበት ትልቁ ተቋማቸው የሚኮሩበት ተቋማቸው ማለት ይሄ ነው። በእኛ ሀገር ማለት ኢንሳ ማለት ነው። ኢንሳ በእኛ በሉት። ቫክስዋል ደግሞ አሁን ነምበር 2 ሳይሆን እዚህ ላይክ እንደ ትልቅ እንደ ባስ ስቴሽን ነው። ብዙ ባስ አለ እዚህ የሚቆም እንደ ሌላ ቦታ ራንደም ላይ አንድ ባስ ብቻ ሁለት ባስ ብቻ ሳይሆን የተለያዩ ባስ ስቶፖች እዚህ ጋር አሉ። ወደዛም ስትሄዱ ለጨዋታ ኖር ያገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ቤተኛ እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም ነው እንደው አክባሪ ይሞላል ቤቱ አይኖርም ጠሪ ኖር ያገር ሰው። ጋሽ ባሳችን ላይ ገብተናል። ሙቀቷ እንዴት ነው እናንተ? ፀሐዩ በጣ ቅድም እንደዛ በብርድ እንዳልመጣም በቃ የእንግሊዝ ዌዘር እንደ ምንድነው እንደ ነገረኛ ሴት ነው ይባላል። አስሬ ነው ባህሪው ነው የሚቀያየረው። አታምኑትም። ምንም አይታመንም። አሁን ቅድም አይታችሁታል። እንደዚህ ስንንቀጠቀጥ ነበር። አሁን ደግሞ ፍንትው ያለች ፀሐይ የመሰለች ፀሐይዋ ወጣ ሲል እኮ ራሱ አይምሮ ራሱ ይከፍታል። ታውቃለህ? ኤግዛክትሊ። እዚህ ሳምንት በጣም አስገራሚ የነበረውና ብዙ ሰዎች ያወሩበት ጉዳይ የማስተዋል ኮንሰርት ነው በሚሊኒየም አዳራሽ። ከሁለት ቀን በፊት እንደውም 95% ትኬት አልቋል ሲባል ነበርና ህዝብ ማለት በጣም አንደኛ ዲዘርቭ የሚያደርግ ልጅ ነው። ሁለተኛ ደግሞ ሁሉም ሰው የራሱ ጊዜ አለው። በቃ በታይሙ ሁሉም ሰው ሻይን ያደርጋል። እሱ ብቻ ግን አይደለም። በነገራችን ላይ ብዙ አልበሞች ይወጣሉ፣ አንጋፋ አርቲስቶችም ያወጣሉ ከዚህ በፊት አልበም የነበራቸው ምናምንና የዚህ ልጅ አልበም ግን አሁን የዳዊት ጽጌን ዘፈን ካየው ዳዊት ጽጌ ማለት እንደዚህ ልጅ ነበረ። ካየው ዘፈኑ ከወጣ በኋላ ኮቪድ ገባ። ፎር ዘ ሎንግ ታይም በኋላ ነው ኮንሰርት የሰራው። ግን ዳዊት ጽጌን የመስማት ጊዜ አግኝተናል። ዘፈኑ የማጣጣም ተሰምቷል። አብረህ የምትዘፍነው ዘፈን ነው፣ ቃላቶቹ አይጠፋብም። ስለዚህ ዳዊት ጽጌ የትኛውም ኮንሰርት ላይ ህዝብ አብሮት ነው የሚጮህ። በጣም ኢትዮጵያም ኤቭሪዌር እና የዚህ ልጅ እንደዛ ነው። አሪፍ ስራ መስራት ደግሞ ጥቅሙ አይ ቲንክ እዚህ ላይ ነው። በቃ አሪፍ ስራ ከሰራ የሆነ ጊዜ ላይ ታይም ጠብቆ ወደዚህ ነው ይላል። ኦኬ ታይም ጠብቆ ሻይን ታረጋለህ ማለት ነው። እና የማስተዋል የሚገርም ነው። ፐርፎርማንሱም አሪፍ ነበረ። የሚገርም ነው። አንድ 20,000 ሰው ምናምን አይገባም። እንግዲህ ሚሊኒየም አዳራሽ ከቴዲ አፍሮ ቀጥሎ ሞልቶ የታየው በዚህ ነው። በጣም ደስ የሚል ነገር ነው። ሂ ዲዘርቭ ኢት። እኔ ብዙ አርቲስቶች አሁን መንፈሳዊ ቅናት የሚያደርባቸው ይመስለኛል። በጣም እኔ መች ነው እንደዚህ የሚሞላል እንደዚህ ሞልቶ የሰው ፍቅር እንዲሚፈስልኝ መች በጣም እንትን ነው። አሪፍ አልበም መስራት ነው። ግጥምና ዜማ ላይ መጨነቅ ነው። ከማስ የምትወደው ዘፈን ነው የትኛው ዘፈን ነው? ያው ጀግና የሚለው አንደኛ ነው። ጀግና ነምበር 1 ጀግና ነምበር 1 ምናምን ሚሊዮን የታየው ታውቃለህ? አይገርምህ? ለብቻው 20 ሚሊዮን በላይ ክሊፑ ማለት ነው። ክሊፑ ማለት 20 ሚሊዮን በላይ እና ሙሉ አልበሙ አሪፍ ነው። ጀግና አሪፍ ነው። ከሚስቱ ጋር የሰራው አሪፍ ነው።
ጉብልዬ ጉብልዬ የሚገርም ስራ ነው። ግን ያው አዝነናል የማስቴን ኮንሰርት ባለመግባታችን። ችግር የለውም እኛ ለንደን ላይ ማስቴን አምጥተን እናሰራዋለን። ለንደን ላይ በኖር ኢንተርቴይንመንት ማስቴ መጥቶ ማስቴ አይቀርም አብረን ጉብልዬ አብረሽኝ ያለሽ እንትን አገር ቤት ኮከብ የሆኑትን እኛ ለንደን ላይ ደግሞ እናነግሳቸዋለን። አይቀርም ማስቴ እንግዲህ አሁን የዘመኑ ምርጥ ነው። ያ ታላቁ ሩጫ ነበር። እዛው በታላቁ ሩጫ 55000 ሰው ነው የሮጠው ተብሏል። 5000 ሰው ግን ቀርቷል። ኮንሰርቱ ላይ የገባው አይ የተሳሳተ ቀን ላይ ነው ያደረጉት። የማስተዋል ኮንሰርት ባለ በኔክስት ዴይ ሩጫ ኢትዮጵያ የራጭ ሀገር ስለሆነች እንጂ እኮ ከባድ ነው። እንዴት ነው ግን ታላቁ ሩጫ ሮጠ ታውቃለህ? ከዚህ አንዴ ሩጫ ነው የዛሬ 10 ምናምን በ50 ብር ነው የሮጥኩት እኔ። በ50 ብር አሁን 600 ብር ነው አሉ ክፍያው። 10 ምናምን አመት እኔ በ50 ብር ሩጬ የኪስ ገንዘብ ነበረው ስጨርስ ከሜዳሊያ ጋር የሻይ ይሰጥ ነበር። ደግ ዘመን። እኔ ታላቅ ሩጫን የማውቀው ከ500 ብር ጀምሮ ሲሮጥ ነው። በጣም የሩቅ ሰው ነው ማለት ነው። እኔ በ50 ብር ሩጫ ነው። በደርግ ጊዜ ነው እንደሮኮ እንዳይሉኝ እንጂ አይኔ ሩጫለሁ። አንዴ ሩጫለሁ አስታውሳለሁ። እኔ እንደውም የማስታውሰው በእኛ ጊዜ ሲሮጥ ሜዳሊያ ተሰጥቶ ልክ እንደገባ ራሱ ሚሊፎን ያጎርሱ ነበር። ለድካም ተብሎ ሚሊፎን። አንተ ሁሌ ከምግብ ጋር ነው። ኳስ ስትጮህ ቦምቦሊኖ ይሰጣል ምግብና አንተ ታላቁ ሩጫ አሁን እንደ እንትን እየሆነ ነው። ደስ ይላል። ኤቭሪ ኢየር ሰው እያደገ ነው። ታላቁ ሩጫ እኮ ሁሉንም አንድ ዩኒት የሚያደርግ ነገር ታላቁ ሩጫ ነው። ብዙ መልእክቶች ቢተላለፉበታል። ምን መልእክት አስተላልፋል ግን በታላቁ ሩጫ? ታላቁ ሩጫ ላይ የሴቶች መብት ይከበር የሴቶች መብት ይከበር ብያለሁ። የሊጋ ባልና እንደ ዛሬ ፌሚኒስቶች እንደሚጠሉኝ አይደለም። አሁን ግን ከፌሚኒስቶች ጋር ጠብ አለበት። ምክንያቱም አሁን ላይ ፌሚኒስቶቹ ተጨማለቁ። አሁን ሚታይም በይና ውጪ ምናምን እያሉ ድሮ እኔ ሴት ልጅ ቤት ውስጥ ዶሜስቲክ አቢዩንስ አይድረስባት፣ ሴት ልጅ እኩል መብት ይኖራት ምናምን እያልኩ ነበር ድምጽ የምሰጠው። ጉዟችን እንግዲህ እንደቀጠለ ነው ጋይስ። ነምበር ሁቱን ይዘን ግን የሀገር ቤት 2 ቁጥርን ቀጣይ ኤፒሶድ ላይ እንድታሳውቁ ነው እየጠየቀናችሁ። ነገረኛ የሀገር ቤቷ 2 ቁጥር ከየት ወዴት ነው? አላስታውስም። የሀገር ቤት 2 ቁጥር አይገርምም? ሚሞሪያችን ፌድ እያደረገ ነው። 2 ቁጥር እንደ ጸጉር ሄር ላይናችን ሚሞሪያችን ፌድ እያደረገ ነው። የኔ እንኳን ድሬድ ነው። አሳየን ለካሜራ። አልከፍትም ሸሽቷል። እንትና በሉት የብሩክ ሄር ላይን የማን እኔ ጸጉሬ እንግዲህ ሶሻል ሚዲያ ላይ የሚታወቅ ነው። ምን ክርክም ያለ ነው? እኔ ክርክም ያለ ነው የኔ እኮ ከጠግስ ከጠጋ ጸጉር እንኳን የታወቀ አትታማ። መቼም ሊሄድ የማይችል ጸጉር ነው ያለኝ። ያ ብሩክ ባለፈው ስለ አግባ እያልኩ ጨቀጨቀ ነበርና እኔ ፍናንን ነው የማገባው፣ እሷ ከመጣች አይኔን ለትዳር አላሽም ብለ ነበር፣ ግን አገባች። ብዙ ወንዶች እኮ አሁን እኮ ነጠላ ዘቅዘቀው ተቀምጠዋል። ብዙ ፎንቃን ያለባቸው በፍናን ብዙ ፎንቃን ያለባቸው። እንግዲህ ፍናን ተድራለች። እንግዲህ እንደኔ ፍናንን ስትጠብቁ የነበራችሁ ሰዎች አግቡ። በቃ ተስፋ ቁረጡ። እንግዲህ አግቡ። ግን ሰሞኑን እኮ ያለ ማገባት እኮ ፍላጎት አይመስለኝም፣ ግን ወንዱ እኔን ጭምር ይሄ ሰሞኑን በጣም ኤግዛጁሬት እየተደረገ ያለው ከጊዜ በኋላ የመጣው ሽምግልና አጠቃላይ ወጪው ሽምግልናው ራሱ አንድ ሰርግ እየሆነ ነው በጣም እና ብዙ ወንዶች እንደውም ይሄ እያሳሰባቸው ይመስለኛል። እኔ ምንድነው አንተ አሁን ቆይ ሽምግልና ስትልክ እንደ ድሮ 2 ሽማግሌዎች ልከ በቃ ምናምን ነው? አይ 5 ይሁን ምናምን እኮ ይላካል። ግን አሁን ዘንድሮ እየተላከ ያለው አይተን የአበባው ዋጋውላ እኮ ሰርግ ይደግሳል። የአበባው ዋጋውላ ሰርግ ይደግሳል። ደግሞ ሶሻል ሚዲያው ላይ ገብቷል። አንዱ ያንዱን ያያል እንዴ እንደዚህ ሽማግሌ ካላክ አልቀበልም ልትባል ትችላለህ። ኤግዛክትሊ። እና አሁን ማለት ኢትስ ኦኬ ማረጉ አሪፍ ነገር ነው ያለው ሰው ምናምን ያርክ፣ ግን የግድ የሆነን ሰው መምሰል የለበትም አይደል? እኛ ሀገራው ከጊዜ በኋላ እየመጣ ያለው ምናልባት የሶሻል ሚዲያው ተጽዕኖ ይሄ ነው። የሆነ ታዋቂ አርቲስት የሆነ ነገር ስላለው የሆነ ነገር ያደርጋል። ያንን በመከተል የዛን ያህል ሰው ባይሆንም የተወሰነው ሰው ግን በቃ ያን ኮፒ ለማድረግ ነው የሚጠራውና ያ ደግሞ እየሄደ ሲመጣ እንደ ባህል ይሄዳል። አሁን ቤቢ ሻወር በፊት ነበር እናውቀው ነበር። ቤቢ ሻወር ነበር ያ ጥሮፋት ስማሽ ነው። እሱ እንደ ባህላችን ነው። አሁን እንደሚከበርበት ግን የለውም።
አብዛኛው ነገር እኮ በራሳችን በባህላችን እኮ አለው። አሁን ያ ጥሮ ፋትስማሽ ገብስ እየተወቀጠ ገንፎ እየተበላ ልክ እንደ ቤቢ ሻወር ማለት ነው። እንደ ቤቢ ሻወር ግን አሁን አድጎ ግን ራሱን የቻለ ስሙን እየቀየሩት መጡ። ስም ይቀየራል፣ ባህሉም ይቀየራል። ከዛ ደግሞ ስታንዳርዱም ከፍ እያለ ምናምን ገባ። ያ ትልቅ ወጪ እየጠየቀ ይመጣል። ያ ደግሞ ኑሮን ያናጋል። እንደውም እንደዚህ ይሄ በጣም ኤክሰስ የሆነ ወጪ ከሚወጣ እኮ ከዛ ከሰርጉ በኋላ ለሚኖር ጫጉላ ሽር እንትን ምንድነው ሃኒሙን ምናምን እኮ ጥሩ ነገር ማለት ነው። የት ነው ግን ሃኒሙን የምትሄደው አንተ? እኔ በነገራችን ሁሌ ድሪም ሳረግ ከማገባት ሴት ጋር ሁሌ አስብ የነበረው ፓሪስ ነበረ። ከዛ ፓሪስን ካየኋት በኋላ ግን ፓሪስ ለቀብርም አልሄድም አይደለም ለጫጉላ። አሁን እኔ እንትን ነው ይሄ ማልዲቭስ ምናምን ወደ ኤዥያ ሞሪሸስ ውሃ ያለበት አካባቢ ነው። ግን እኔ አሁን አንተ ካለ ለሀገር ፍቅርና ጉጉት የተነሳ ሻሸመኔ ተላለ እኔ አሁን ብዬ ስጠብቅ የነበረው አንድ የሆነ የክፍለ ሀገር ኮንሶ ምናምን ትጠራለህ ብዬ ነው ስጠብቅ የነበረው። እኔ በፑቲን ሀሳብ እስማማለሁ። እኛ ሀገራችንን ለቀብር ብቻ ነው መፈልጋት ያለ። አይ ኢትዮጵያም አሪፍ ነው ግን ሞር ገብቷል። ኢትዮጵያውን ደስ እንትን ቢች ምናምን የላትም። ከፍቅረኛ ጋር ደግሞ ቢች ዳር ላይ ምናምን የሆነ ኮክቴል ይዘህ ካልተዝናና ያውም ጫጉላ። አንተ የት ነው የምታስበው? እኔ ጫጉላዬን እኔ ቱ ቢሆነስ ህንድ ነው የሚሄደው። ህንድ ለመስቴባ ሙምባይ ምን ታረጋለሽ? እንዴ የተጨናነቀ ሀገር እኮ ነው። ኖ ህንድ ላይ እኔ የድሮ የሆነ ፊልም አለ ህንድ ፊልም ያየሁት እና ሻሩካን ታጅ ማህል ህንጻው ስር ለከሪና ካፑር የሚገባላት ቃል አለና ያኔ ልጅ ሆኜ ራሱ ያልኩት እኔ ከሚስቴ ከማገባት ጋር የሆነ በቃ የእድሜ ልክ ቃል መገባላት ታጅ ማህል ህንጻው ስር ነው ብዬ ለራሴ ቃል ገብቻለሁ። እና እኔ ህንድ ነው የሚሄደው። በጣም ደስ ይላል። እኔ ድሮ ማፍቃሪ ነው ተገዢ ነህ ለፍቅር ታጅ ማህል ላይ ሄደ። ግን ለምን አንተ አታንጽላትም? ታጅ ማህልን ሁሌ የሰው መጎብኘት እሱ እንኳን እውነትህን ነው። የቀደምት አባቶቹ ላሊበላን ያነጹ ናቸው፣ ፋሲለደስን ያቆሙ ናቸው። እኛ የትውልድ ክስረት ሆነና እኛው ማፍረስ ይከብደናል አይደለም መገመት እንዴ። እኛ ነገር ነው የምናቆመው። ሳይስ ክሬዚ ይላችሁ። የለንደን ባስ በጣም ደስ በሚል ሁኔታ እዛ ጋር ሙዚቃ አለ። የሚያማምሩ ሴቶች ናቸው። አለባበሳቸው እንዴት እንደሚያምር ቺል ያረጉ ነው የሚሉት በራሳቸው። ቴድ አብረን ቺል ግን ለምን አናረግም? አራስምንት ፈርተን ዲስ አራስም ሀዲሹን እንዳትሆን ነው ቁጥሩን ታንዲሽ ምስኪን ነው። እኔ ያሳዝነኛል። ነገራችን ላይ አንድ ነገር ልበል። እኔ የሆነ ስህተቶች እንደሰራ ይሰማኛል፣ ግን አይ ዶንት ቲንክ ሚዲያው እንደሳለው አይነት ሰው ነው ብዬ ግን አላስብም። እውነት ለመናገር በትክክል ድርጊቱን ያደረገው ሰው አይደለም፣ ግን ካልቸሩን ስለማያውቀው ወይ ስታልፍ ምናምን ሃይ ምናምን ብሏት ሊሆን ይችላል። እኔ የሚመስለኝ ላይክ በቃ የሆም ኦፊሶ ምናምን አሁን ላይ እየተለዋወጠ አስሬ እየተለዋወጠ ያለው ዜና አለ አይደለ? ያንን ለማራገብ ምናምን እንዲያመቻቸው እንደ ምክንያት ተጠቅመውት ነው እንጂ ይሄ ያደረገው ኮዝ ይሄን ያህል አራግቦ ሳይታሰር አውጥቶ ወደ ሀገር ቤት ምናምን የሚያስልክ ነገር ሆኖ አይደለም። ደግሞ ኢኖሰንት ሰው እዚህ ሀገር የፈለገ ነገር ቢሆን አዲስ እዚህ ሀገር ስትገባ እርግጠኛ ነኝ እንደዚህ አይነት ነገር የማድረግ ፍላጎትም አይኖርህም። ራሱ የሰውን የመልከፍ ምናምን ምናልባት እንዳልከው አዲስ ነው ለሀገሩ ገና ከገባ እኮ ለቀንም አልሆነም ማለት ይሄ ጀስት ሃይ ምናምን ብሎ ሊሆን ይችላል እንጂ ሀራስ ያደርጋል ብዬ ነው ያላስብም። ቢሆንስ አሳዝኖኛል። እኔ በጣም እንግዲህ ባለህበት እግዚአብሔር ካንተ ጋር ይሁን። ምን ይባላል እድል አንዳንዴ መጥፎ ነው። Excuse me, guys. Sorry. Okay. My name is Lindsay. I live here in London. I love the sounds of sirens, and I love crossing the bridge to go to South on the bus, sitting on the top deck. Beautiful, beautiful. So good. Hi, Mariah. I love London because I think whatever you're interested in, you can just find it anywhere. So if you want to meditate, you can go to the Buddhist Center for free. If you need to like learn something, you can go to like 30 million libraries. Yeah, well, there's 30 million libraries in London. That's an exaggeration.
But I think it's just so beautiful, and I love the bus because I think it's a good place to think. I think it's a good place to like write. I like to And write look at in the my city. little notes app, watch the city. If it snows while you're here, do you guys live here? Yeah. Okay, have you seen it snow? Yes. Okay, well, But it's long time. it's like a few years ago. It was so beautiful being on the bus when it's snowing or raining or like any weather. Yeah, and I love Tower Bridge. Hell yeah. Beautiful. Thank you guys. Yeah, Thank you. That's really cool. Great. Thank you. Nice to meet you. Nice to meet you guys. My name is Teddy, by the way. Nice to meet you. What's up, Teddy? Teddy, yeah. Teddy, nice Yeah. to meet you. Brooke. Nice to meet you too. እንዳያችሁት እንግዲህ የለንደን ህዝብ ምን ያህል ሶሼብል እንደሆነ እያያችሁ They ነው። are so lovely. ደግሞ ቆንጆዬ ናቸው። ቆንጆዬ በጣም ጉዟችንን ልንጨርስ ነው። ጉዟችንን ልንጨርስ ነው። ነምበርቱን ቀጣይ እንግዲህ ነምበር 3 ላይ ነው የምንገናኘው። ያ 3 ቁጥር እንግዲህ አዲስ አበባ ከየት የት ነው የሚሄድ? ይሄ ግን 2 ቁጥር ነው። ላይክ በምን መሰልካት አገር ቤት በምን መሰልካት ይሁን አሁን ኤሪያው የሚሄድበትን ምናምን ሳይ ቦሌ አካባቢ ምናምን አድርገን መሰለ ነው የሚሄደው። ይንገሩን 2 ቁጥር የት ነው የምትሄደው የሚለውን ነገሩን ባይዘ በዚህ ጆርኒ ውስጥ ጋይስ ሌትስ ክሬት ሰም ኮሚኒቲ ሁለቱን ህዝቦች ኢቭን ከኛም ጋር መታችሁ ራሱ ባስ ላይ አብረን እዚህ ለንደን የምትኖሩ ሰዎች አብረን እንሳፈራለን፣ ኤፒሶድ አብረን ከእናንተ ጋር እናሳልፋለን የምትሉ ክፍት ነን። ዴም ማድረግ ትችላላችሁ። ብዙ ነገር እየተጫወትን መሄድ እንችላለን። ስቴይ ቲዩን። ፒስ